ይስጥልን አድማጮች እንደምንውላችኋል። ለተሰኘው ሚያዝያ 12 ቀን 2018 ትርታ 600 ጀምሯል። ከዚህ ሰዓት ጀምሮ እስከ 6 ሰዓት ከ30 ከእናንተ ጋር ቆይታ እናደርጋለን። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች፣ ዕለታዊ ትርታ፣ የቢዝነስ መረጃዎች እንዲሁም ትርታ በዝርዝር የተመለከታቸውን ጉዳይ ጨምሮ የተለያዩ ጉዳዮችን በመረጃ እያደረስናችሁ አብረናችኋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ራህማ መሐመድ ትርታ 600ን እየመራው አብሬያችኋለሁ። ቴክኒኩን በጥራት በመቆጣጠር ሲኒየር ቴክኒሽያናችን አለህን ቢተው አብሮን ቆይታ ያደርጋል። ከኛ ጋር እንድትሆኑ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አለፍን። ሀገራዊ የምርምር ስራዎች ስነ ምግባራቸውን ጠብቀው እንዲከወኑ የሚያስችል የዲጂታል አሰራር ስርዓት ይፋ ሆኗል። የትምህርት ሚኒስቴር በሀገሪቱ የሚካሄዱ የምርምር ስራዎች ጥራታቸውንና የምርምር ስነ ምግባር መርሆችን ጠብቀው እንዲከናወኑ የሚያስችል አዲስ የሶፍትዌር መተግበሪያ በይፋ አስጀምሯል። በመርሃ ግብሩ ላይ የተገኙት የከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ አቶ ኮራጡ ሹኔ ይህ አዲስ የዲጂታል ስርዓት የምርምር ስራዎችን ለመገምገም፣ ለመከታተል፣ ለመደገፍ ከፍተኛ ሚና እንደሚጫወት ጠቅሰዋል። ሚኒስቴር ዴኤታው አክለውም የክትትልና የግምገማ ስራዎችን ማዘመን፣ የምርምር ስራዎች በሰው እንዲሁም ደግሞ በእንስሳትና በአካባቢ ላይ ሊያመጡ የሚችሉትን አሉታዊ ተጽዕኖ ለመቀነስ ወሳኝ ስለመሆኑ ተነግረዋል። የዚህ ሶፍትዌር መበልጸግ የምርምር ስነ ምግባር ግምገማ ሂደቱን ግልጽ፣ ፈጣንና ተደራሽ በማድረግ ጥራቱን የጠበቀ ውሳኔ ለመስጠት እንደሚያስችልም ነው የጠቀሱት። ብሔራዊ የምርምር ስነ ምግባር ገምጋሚ ቦርድ ስራውን በዲጂታል መንገድ በብቃት እንዲከታተልም የሚያግዝ ነው ብለዋል። በተመሳሳይ የምርምርና ስነ ምግባር ዴስክ ኃላፊ አቡሌ ታከለ እንደገለጡት ከዚህ በኋላ ማንኛውም ተመራማሪ የምርምር ስራውን ማቅረብ የሚችለው አዲሱን ሶፍትዌር በመጠቀም ነው ብለዋል። የምርምር ስነ ምግባር ፈቃድ ማግኘትም የሚቻለው ጥናቱ በዚሁ የኦንላይን ስርዓት ውስጥ አልፎ ሲጸድቅ ብቻ መሆኑን አሳስበዋል። ቀጥለናል አድማጮች። ወደ ሌላኛው ርዕሰ ጉዳይ ስናልፍ በህዝብ መድኃኒት ቤቶች የክትባት አገልግሎት መሰጠት ተጀምሯል። በኢትዮጵያ የጤና አገልግሎትን የበልጥ ተደራሽ ለማድረግ አዲስ አሰራር በሙከራ ደረጃ ስራ ተጀምሯል። የጤና ሚኒስቴር ከፒኤስአይ ኢትዮጵያ ጋር በመተባበር በኦሮሚያና በአማራ ክልሎች በሚገኙ በተመረጡ 20 የህዝብ መድኃኒት ቤቶች ወይም ፋርማሲዎች ውስጥ የክትባት አገልግሎቶችን መስጠት መጀመሩን ነው ያስታወቀው። የአገልግሎቱ ይፋዊ ማስጀመሪያ መርሃ ግብር በኦሮሚያ ክልል ሸገር ከተማ ኮዬ ፈጬ ክፍለ ከተማ በሚገኘው ከታ በሪሼ ህዝብ መድኃኒት ቤት ተከውኗል። በጤና ሚኒስቴር የፋርማሲ አገልግሎት ዴስክ ኃላፊ ኦዴሳ ድሪባ እንደገለጡት አገልግሎቱ በሁለቱ ክልሎች መጀመሩ ህብረተሰቡ ክትባትን በቅርበትና በቀላሉ እንዲያገኝ ትልቅ እድል የሚፈጥር ነው። አገልግሎቱን የሚሰጡ የህዝብ መድኃኒት ቤቶች በቂ የክትባት አቅርቦት ያላቸውና የክትባቱን ጥራት ለመጠበቅ የሚያስችል የቅዝቃዜ ሰንሰለት የተሟላላቸው መሆኑን ጠቅሰዋል። ከዚህ በተጨማሪም በእነዚህ ተቋማት የሚሰሩ ፋርማሲስቶች በክትባት አሰጣጥ ዙሪያ አስፈላጊውን ስልጠና ወስደው ወደ ስራ መግባታቸው ተነግሯል። ይህ አዲስ አሰራር ውጤታማነቱ እየተጠናም በቀጣይ ወደ ሌሎች የሀገሪቱ ክልሎች የማስፋት ስራ እንደሚሰራም ተጠቁሟል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ በመጪው በሰኔ ወር ዋናው ሀገራዊ ምክክር ጉባኤ እንደሚጀመር ተነገረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ የምክክር ጉባኤ በመጪው ሰኔ ወር 2018 እንደሚጀመር ነው ያስታወቀው። ከዚህ ጋር ተያይዞ በጉባኤው ላይ ከ4000 በላይ ተሳታፊዎች እንደሚገኙ ተነግሯል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ የምክክር ሂደቱን ውጤታማ ለማድረግ ሰፊ የዝግጅት ስራዎች እየተከናወኑ ይገኛሉ ብለዋል። በቅርቡ በትግራይ ክልል ተወካዮች በአዲስ አበባ የተካሄደው የአጀንዳ ማሰባሰብ ሂደት በስኬት መጠናቀቁን ተከትሎ ዋናው ጉባኤ በሰኔ ወር እንዲጀመር መወሰኑንም አመላክተዋል። በጉባኤው ላይ የሚሳተፉ አካላትን በተመለከተም ዋና ኮሚሽነሩ ከወረዳ ጀምሮ የተመረጡ የማህበረሰብ ክፍሎች፣ የፌዴራል መንግስት ተቋማት ተወካዮችና ከውጭ ሀገራት የሚመጡ ተወካዮችን ጨምሮ ሌሎች የማህበረሰብ ክፍሎችም
እንዲሁ ይሳተፋሉ ተብሏል። ለምክክር የሚቀርቡ አጀንዳዎችን በተመለከተም ኮሚሽኑ ሲያብራሩ ከህዝብ የተሰበሰቡ በሺዎች የሚቆጠሩ ጥሬ አጀንዳዎች ተቀናጅተው ከ20 በማይበልጡ ዋና ዋና አርዕስት ላይ ውይይት እንደሚደረግባቸው ጠቁመዋል። እነዚህ አጀንዳዎች ተቀርጸው ሲጠናቀቁም ለባለድርሻ አካላትና ለህዝብ ይፋ ይሆናሉ ተብሏል። የምክክር ጉባኤው እንደ አጀንዳዎቹ ክብደትና ውስብስብነት ከ2 ወራት በላይ ሊፈጅ እንደሚችል የተገመተ ሲሆን ሂደቱን በገለልተኝነት እንዲመሩ 170 ነጻ አመቻቾች ተመልምለው ዓለም አቀፍ ስልጠና እንዲያገኙ ዝግጅት ተደርጓልም ተብሏል። እስካሁን በሂደቱ ያልተሳተፉ የታጠቁ ኃይሎችና የፖለቲካ ፓርቲዎች አሁንም አጀንዳዎቻቸውን በማቅረብ የምክክሩ አካል እንዲሆኑ ፕሮፌሰር መስፍን አራያ ጥሪ አቅርበዋል። ወደ መጨረሻው ዜናችን ስናልፍ ኢትዮጵያ በምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 እስከ 80 ሺህ የሚደርሱ እንግዶች ይሳተፋሉ ተባለ። ጠቅላይ ሚኒስትር አብይ አህመድ የጉባኤውን ብሔራዊ ኮሚቴ የስራ አፈጻጸም ገምግመዋል። የፕላንና ልማት ሚኒስቴር ፍጹም አሰፋ በብሔራዊ ኮሚቴ ግምገማ ወቅት እንደተናገሩት ጉባኤው ከ196 ሀገራት የተውጣጡ ልኡካኖች ይሳተፉበታል። በዚህም ከ60 ሺህ እስከ 80 ሺህ የሚደርሱ ተሳታፊዎችን ታሳቢ ያደረገ ዝግጅት እየተደረገ ስለመሆኑም አስታውቀዋል። ሚኒስትሩ አክለውም የይዘትና የድርድር ግብረ ኃይሉ ዓለም አቀፍ ድርድሮችና ሌሎች ሁነቶች በተሳካ ሁኔታ እንዲከናወኑ አስፈላጊውን ቅድመ ዝግጅት እያጠናቀቀ መሆኑን ጠቁመዋል። ኮፕ 32 በጣም ሰፊና ፈታኝ ሁነት መሆኑን የጠቀሱት ሚኒስትሯ ጉባኤውን በስኬት ለማስተናገድ በቁርጠኝነት እየተሰራ ስለመሆኑን ጠቁመዋል። በኮፕ 32 ጉባኤ ላይ ከሚሳተፉ አካላት መካከል የመንግስታት መሪዎች፣ የዲፕሎማቲክ ልዑካን፣ የግሉ ዘርፍና የፋይናንስ ተቋማት ተወካዮች፣ የሲቪል ማህበረሰቦችና የወጣት ቡድኖች ይገኙበታል። አድማጮች፣ ቀደም ሲል ከሀገር ውስጥ የተዘጋጁ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ ዝርዝር ጉዳይ እናልፋለን። የምርጫ ተሞክሯችንና ያለፍንበት መንገድ ምን ይመስላል የሚለውን ዛሬ በዝርዝር ተመልክተናል። ባልደረባችን አህመዲን ሸረፋን እንደሚከተለው ያቀርበዋል። ግንቦት 24 2018 ለሚደረገው ሀገር አቀፍ ምርጫ 56 የፖለቲካ ፓርቲዎች በዲጂታል መንገድ እጩዎቻቸውን እንዳስመዘገቡ ምርጫ ቦርድ የገለጸ ሲሆን ከፓርቲዎች መካከል 15ቱ በጥምረትና በግንባር የተደራጁ መሆናቸውን የቦርዱ መረጃዎች ያመለክታሉ። ሰባተኛው ሀገራዊ ምርጫ እንዲሁም ከዚህ ቀደም በነበሩ ምርጫ ተሞክሮቻችንን በተመለከተ ያነጋገርናቸው የመዲናዋ ነዋሪዎች ያላቸውን ትውስታ ነግረውናል። የምንወስደው የምርጫ ካርድ ዋጋ እንዳለውና ያንንም መጠቀም እንዳለብን አምነንበት ነው ያሉን ነዋሪዎቹ በምርጫ ወደ ስልጣን በመጣ መንግስት የምትመራ ሀገር መገንባት የዜጋው ግዴታ ነው ሲሉም ያስረዳሉ። እኔ በጣም መርጫለሁ። 97ቱን ጀምሮ ወደዚህ ያለውን በሙሉ የኢህአዴግ ለውጥ ሲደረግም ተሳትፍ ያለው ምርጫም ዘንድሮም ልመርጥ ተዘጋጅቼ ነው ያለው። ካርዴን ወስጃለሁ። ብልጽግና ተመጣ የመጀመሪያው ቀን በመጣ ቀን በጣም ህዝቡ ራሱ ተደስቶ ራሱን የመረጠው ማለት ይችላል። በቅስቅስ አይደለም። የዘንድሮን ግን ገና ለማየት ሙከራ አደርጋለሁ። በአይኔ ስላላየሁ ማለት ነው። ስራ ላይ ነው አብዛኛውን የምታየ ስራ ላይ ነው ማለት 2 ስራ ነው የምሰራው። ገና በደንብ አልገባሁም። ይሄ እኮ የሰው ልጅ በ3 አይነት ልንከፍለው እንችላለን። አንደኛውን መንግስት ጀርባ የሌለ ሰው ሊኖር ይችላል። መንግስቱ ምንድን ነው የሚል ግንዛቤ በማጣት ሊቀር ይችላል። አንዳንዱ ደግሞ የራሱ የፖለቲካ ስሜት ሊኖረው ይችላል እና ለይተህ ነው የምታውቀው። ሁሉ ሰው አንድ ነው ብለህ አትልም። ሄዶም እኮ ሁሉ ሰው አንድ ነው፣ አንድ ሰው ይመርጣል ማለት አይደለም። የራሱ የሆነ ምሳሌ ያለው የራሱ የሆነ አንደበት አለው። በዛም ሊያደርግ የሚችላቸውን ነገሮች ሊያደርግ ይችላል። ይሄ ጣልቃ ገብነትም ላይ አይባልም። የራሱ ምርጫ መብቱ ዲሞክራሲ እስከተሰጠው ድረስ መብቱን ይጠቀማል ማለት ነው። ተጦርነት ተሳት በሰላም ምርጫ መርጠህ በሰላም ልትረከብ ይመረጣል። ከ18 ዓመት የሞላው ወጣት ዴታ ነው ኢትዮጵያዊ ሆኖ የዜግነት አሻራውን ማሳረፍ አለበት። እድሜ እስከደረሰ ጀምሮ ቢያንስ 2 መንግስት እየመረጥኩ እኖራለሁ። የአሁኑ በጣም ምርጥ ነው። አንደኛ ዲጂታል ነው፣ ብዙ መንገላታት የለም። ሁለተኛ ደግሞ አብዛኛው ወጣቱ የነቃ ነው። ሁሉም በናሽናል አይዲ ነው ስለሆነ ብዙም የሚከብድ ነገር አይደለም። ችለተኝነት ነው። ውጤቱንም ያው የሰራ ምንጊዜ መሸናፊ ነው። እኛ እንደ ወጣት
አብዛኞቻችን ካርድ ወስደናል። ምን መርጠውንም እናውቃለን። መልካም እድል ለተወዳዳሪዎች፣ ሀገር ጠቅሙ ተወዳዳሪዎቻችን ዌልካም ብለናል። ይሁንና በሌላ መልኩ በሰባተኛው ሀገራዊ ምርጫ ለመሳተፍ ከተመዘገቡና የተለያየ የምርጫ ዝግጅት እያደረጉ ከሚገኙ የተፎካካሪ የፖለቲካ ፓርቲ አመራሮች ጋር የምርጫ ተሞክሮ በኢትዮጵያ ምን መልክ ነበረው? አሁን በሚካሄደው ሰባተኛው የምርጫ ውድድር ላይ ያደረጋችሁ ዝግጅት ምን ይመስላል ስንል ጠይቀናል። ካነጋገርናቸው የተፎካካሪ የፖለቲካ ፓርቲዎች መካከል የኢህአፓ ፓርቲ ፕሬዚዳንት የነበሩትና አሁን በትብብር ፓርቲ ላይ የሚገኙት አቶ አብርሃም ሃይማኖት እንደ ትብብር ፓርቲ በቂ ነው ባይባልም በሚቻለው ሁሉ ለስልጣን የሚያበቃንን ዝግጅት አድርገናል ብለዋል። ትብብር ለኢትዮጵያ አንድነት የኢትዮጵያ ሕዝብ የበለጠ የተሻለ ስሜት እንዲኖር አድርገናል ብለን እናምናለን። የምርጫ ድባብም እንዳለ ስሜት ፈጥረናል። በማህበረሰቡ ዘንድ ብዙ ኢትዮጵያውያን እንዲመርጡን እንዲዘጋጁ አድርገናል። ጫፋር እንዲወስዱ አድርገናል። ስለዚህ በቤት ለቤት በመቀስቀስም በመዋቅራዊ እንቅስቃሴዎችም ሚዲያም ባለን አቅም ሁሉ ሰርተናል። በእርግጥ በሚገባው ልክ ሰርተናል ብለን አናስብም። ምክንያቱም ህዝብ በሰላማዊ ትግሉ ሙሉ በሙሉ ተስፋ በቆረጠበት ሰዓት ላይ ከዚያ የሚጠበቀውን ስራዎች በአግባቡ ሰርተናል የሚል እምነት የለንም። ሆኖም እንደ ትብብር ኢህአፓም እናትም መያድም ሰፊ ስራዎች ስንሰራ ቆይተን አካባቢ ከፍተኛ እጩዎች አቅርበናል። ሌላኛው ትርታ ካነጋገራቸው የተፎካካሪ ፓርቲዎች መካከል የአርጎባ ህዝብ ዲሞክራሲያዊ ድርጅት አሁን ላይ እውነትን አምኖ የመቀበል ችግሮቻችን ላይ በትኩረት እየሰራ እንገኛለን ሲሉ የፓርቲው የጽህፈት ቤት ኃላፊ አቶ ሙሐመድ ሙሳ በጋዝ ነግረውናል። ኢትዮጵያ ውስጥ ካሉ ፓርቲዎች ባለፈው 30 ዓመት የክልልና የፓርላማ ወንበር አሸናፊ የሆነ ፓርቲ፣ የወረዳ ምክር ቤት ወንበር አሸናፊ ሆኖ በአፋር ክልል ገዢ ፓርቲ ሆኖ የቆየ ፓርቲ ነው። 30ውንም ዓመት 6ቱን ምርጫ የፓርላማ አማራ ክልል አሸናፊ ነን፣ አፋር ክልል የክልል ምክር ቤትና የወረዳ አሸናፊ ነን። 2 ወረዳ በ2 ክልል ውስጥ ያለው ፓርቲ ወይም ህዝብ እኛ ሌሎቹ በየክልሉ ነው። እኛ 2 ክልል ነው። አማራ ክልል 1 አርጎባ ወረዳ አለን። አፋር ክልል 1 ወረዳ ራሱን በራሱ የሚያስተዳድር የተለየ ያደርገናል። ከተለው ህዝባችንን አሁን ያለው የፖለቲካ እውቀት ትልቁ መንስኤ እውነትን ያለማወቅ ችግር አይደለም፣ እውነትን ያለመቀበል ችግር ነው። በሰባተኛው ሀገራዊ ምርጫ በጠንካራ ተፎካካሪነት በተለይ በ3 የተለያዩ የሀገረ መንግስት ግንባታ ውስጥ ሚናቸው ከፍተኛ ናቸው ያልናቸውን የዜግነት ፖለቲካ፣ በዲሞክራሲ ፌዴራሊዝም እንዲሁም በማህበራዊ ፍትህ ራሳችንን ከህዝቡ ጋር በማስተዋወቅ ላይ እንገኛለን ያሉት ደግሞ የኢዜማ ፓርቲ የህዝብ ግንኙነት ኃላፊ የሆኑት አቶ ዩኤል ሰለሞን ናቸው። የፖለቲካ ፓርቲ ሚና ምንድን ነው የሚለውን ላይ ስንደርስ ነው ብለን እናምናለን። የፖለቲካ ፓርቲ ሚና የመጀመሪያው እንደምታውቀው አማራጭ ሀሳብ ማቅረብ ነው። አንድ ሀገር ወደ ተሻለ ቦታ የምትሄድበትን የሚያሳይ ሀሳብ አቅርቦ በህዝብ ይሁንታ ማግኘት ነው። ያን ይሁንታ ማግኘት የሚቻለው ደግሞ አሁን ካለበት ሁኔታ አንጻር የተሻለ ነው ወይም የተሻለ ቦታ ያደርሰኛል ብሎ እንዲያምን የሚያደርግ ኮንቪንስ የሚያደርግ አማራጭ ሀሳብ መስጠት ነው። ሁለተኛው ደግሞ ይህንን አማራጭ ሀሳብ መተግበር የሚችሉ አመራሮችን ማፍራት ነው። ባለፉት 5 ዓመታት ይህንን ለማድረግ ስንሞክር ነበረ። በሶስተኛ ደረጃ ጠንካራ ድርጅታዊ መዋቅር መፍጠር ነው። ደግሞ አይ ቲንክ በደንብ ያሳየንበት ይመስለኛል። ምክንያቱም ጠንካራ ድርጅታዊ መዋቅር ሳይኖር ለመንግስትነት የሚያበቃ ከተፎካካሪ ፓርቲዎች ብቸኛው ፓርቲ ነው የመንግስትነት ኃላፊነት መቀበል የሚችለው ፓርቲ ነው። እንደምታውቀው የመንግስትነት ኃላፊነትን ለመውሰድ ከ274 በላይ መቀመጫዎችን በህዝብ ተወካዮች ምክር ቤት ማሸነፍ ወይም በፌደራል ደረጃ ማሸነፍ ያስፈልጋል። ጠንካራ ድርጅታዊ መሰረት ስላለን ይህንን ሊያሳካ የሚችል ቁጥር አቅርበናል። ብቸኛን የሚለው መያዝ ያስፈልጋል። ምርጫ በአንድ ሀገር ውስጥ እንደ ታላቅ የስልጣኔ ምልክት የሚታይ ከመሆኑም በላይ የህገ መንግስት ስርዓት ተከብሮ እንዲኖር በማስቻል የዜጎች ሁለንተናዊ መብትና ጥቅም ተጠብቆ እንዲቆይ የሚያደርግ ጥንታዊና ዘመናዊ ልምድና ተሞክሮ በመሆኑ ማህበረሰቡም የመምረጥ የመመረጥ ሚናውን በመወጣት የዜግነት ግዴታውን የመውጣት ኃላፊነት እንዳለበትም ፓርቲዎቹ አንስተዋል። አድማጮች ቀደም ሲል ትርታ በዝርዝር የተመለከተውን ጉዳይ ነበር ወደ እናንተ ያደረስ ነው። አሁን በቀጥታ ወደ ውጭ ዜናዎች ነው የምናልፈው። ሩዋንዳ ለልማት ፕሮጀክቶች ማስፈጸሚያ የሚውል የ251 ሚሊዮን ዶላር ብድር አገኘች። የሩዋንዳ መንግስት የተለያዩ የልማት ፕሮጀክቶችን ለመደገፍ የሚያግዝ የ251 ሚሊዮን ዶላር የብድር ስምምነት መፈረሙን ያስታወቀው ይህ የገንዘብ ድጋፍም በዋናነት በሀገሪቱ እየተከናወኑ ያሉ የመሰረተ ልማት ግንባታዎችን ለማፋጠንና ማህበራዊ አገልግሎቶችን ለማስፋፋት የሚውል ስለመሆኑም ነው የተነገረው። እንደ ዘገባው ከሆነ ብድሩ የተገኘው ከዓለም አቀፍ የልማት አጋሮች እንዲሁም በዝቅተኛ ወለድና ለረጅም ጊዜ በሚከፈል ዕዳ ነው። ገንዘቡ በተለይም የከተሞችን ዘመናዊነት ለማሳለጥ የንጹህ የመጠጥ ውሃ አቅርቦትን ለማሻሻል እንዲሁም የዲጂታል መሰረተ ልማቶችን ለማጠናከር የታለሙ ስራዎች ላይ እንዲውል ታቅዷል ተብሏል።
የሩዋንዳ የገንዘብና ኢኮኖሚ እቅድ ሚኒስቴር እንዳመላከተው ይህ የገንዘብ ድጋፍ ሀገሪቱ በ2035 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የጀመረችውን ጉዞ የሚያግዝ ነው ተብሏል። ሩዋንዳ ባለፉት ዓመታት በተለይ በምስራቅ አፍሪካ ቀጠና ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት መካከል ግንባር ቀደሟ መሆኗ ይታወቃል። የአሁኑ የብድር ስምምነት በሀገሪቱ ያለውን የግል ኢንቨስትመንት ለማበረታታትና አዳዲስ የስራ ዕድሎችን ለመፍጠር ትልቅ ሚና እንደሚኖረው ተነግሯል። ዘገባው የአሶሺየትድ ፕሬስ ነው። ወደ ሌላኛው የውጭ ዜናችን ስናልፍ የአሜሪካ ልዑክ ወደ ኢስላማባድ ሊያቀና ነው ተብሏል። ኢራን በበኩሏ ከዋሽንግተን ጋር ለመደራደር ፈቃደኛ እንዳልሆነች አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የልዑካን ቡድን ወደ ፓኪስታን መዲና ኢስላማባድ ለሁለተኛ ዙር ውይይትና ድርድር እንደሚጓዝ አስታውቀዋል። ፕሬዝዳንቱ ይህንን ይፋ ያደረጉት በክልሉ ያለውን የጸጥታ ሁኔታና ዲፕሎማሲያዊ ግንኙነት አስመልክቶ በሰጡት ይፋዊ መግለጫ ላይ ነው። ይህ በእንዲህ እንዳለ የኢራን መንግስት ከአሜሪካ ጋር ምንም አይነት ድርድር ለማድረግ ፍላጎት እንደሌለው በይፋ አስታውቋል። የዋሽንግተን ልዑክ ወደ ቀጠናው የሚያደርገው ጉዞ በኢራንና በአሜሪካ መካከል ያለውን የሻከረ ግንኙነት ለማርገብ አሊያም በሌሎች ቀጠናዊ ጉዳዮች ላይ ለመምከር የታለመ ስለመሆኑ እስካሁን በዝርዝር አልተነገረም። ኢራን ድርድሩን ውድቅ ያደረገችው አሜሪካ በቴህራን ላይ የምታሳድረው ጫናና ማዕቀብ ባለመላላቱ መሆኑን የዜና ምንጮች ጠቁመዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ በቀጠናው ሰላምና መረጋጋትን ለማስፈን ከሚመለከታቸው አካላት ጋር ንግግር እንደሚያደርግም በድጋሚ ገልጧል። በአሜሪካ ልዑክ በኢስላማባድ በሚኖረው ቆይታ ከፓኪስታን ከፍተኛ ባለስልጣናት ጋር በሁለትዮሽ ግንኙነትና በጎረቤት ሀገራት ጉዳይ ላይ ይመክራል ተብሎም ይጠበቃል። ዘገባው የፍራንስ 24 ነው። የተወደዳችሁ አድማጮቻችን ትርታ 600 ነው እያደመጣችሁ ያላችሁት። የለተሰኞ ሚያዝያ 12 ቀን 2018 የትርታ 600 መደመጡን ቀጥሏል። ልክ 6 ሰዓት ሲል መሰናዶዎቻችንን ጀምረናል። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ አድርሰናል። ዕለታዊ የትርታ ቢዝነስ መረጃዎችን የምናደምጥበት ሰዓት ላይ ነን። ከመሸጋገሪያው በኋላ መልሰን እንገናኛለን። ወደ ቀዳሚው የቢዝነስ መረጃችን ስናልፍ አሜሪካ ለኢትዮጵያ ኢኮኖሚ ትራንስፎርሜሽን የምታደርገው ድጋፍ እንደምትቀጥል አስታውቃለች። በገንዘብ ሚኒስቴር አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን በዋሽንግተን ዲሲ ከተካሄደው የዓለም ባንክና የአይኤምኤፍ የጸደይ ወቅት ስብሰባ ጎን ለጎን ከከፍተኛ የአሜሪካ የግምጃ ቤት መስሪያ ቤት ባለስልጣናት ጋር በኢኮኖሚያዊ ትብብር ዙሪያ ውይይት አድርጓል። በውይይቱ በተለይ በዋነኝነት የተነሱ ሀሳቦች ላይ ያተኮረ ሲሆን በተለይም ደግሞ የንግድና የኢንቨስትመንት ግንኙነቶችን በማሳደግ ላይ ትኩረቱን አድርጓል ተብሏል። በተለይም እንደ አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ያሉ ስትራቴጂካዊ ኢንቨስትመንት እድሎች ላይ ሰፊ ምክክር መደረጉን የተዘገበው የአሜሪካ ባለስልጣናት ኢትዮጵያ እያከናወነች ያለችውን የኢኮኖሚ ሪፎርም አበረታች ሂደት አድንቀዋል። ባለስልጣናቱ አሜሪካ ለኢትዮጵያ የኢኮኖሚ ትራንስፎርሜሽን የምታደርገውን ድጋፍ በቴክኒክ ድጋፍ፣ በግሉ ዘርፍ ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመተባበር እንደምታጠናክርም በድጋሚ አረጋግጠዋል። ሁለቱም ወገኖች ቅድሚያ በሚሰጧቸው የጋራ የኢኮኖሚ ጉዳዮች ወደፊት ለመራመድ እድገትን ለማፋጠንና የሁለቱን ሀገራት የኢኮኖሚ ትስስር ለማስፋት ስምምነት ላይ መድረሳቸውን የገንዘብ ሚኒስቴር በላከው መረጃ ላይ አመላክቷል። ወደ ሌላኛው የቢዝነስ መረጃችን ስናልፍ ኢትዮጵያና እንግሊዝ በልማትና በኢንቨስትመንት ያላቸውን ግንኙነት ለማጠናከር ተስማምተዋል። በዋሽንግተን ዲሲ ሲካሄድ የቆየው ዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ ዓመታዊ የጸደይ ወቅት ስብሰባ ጎን ለጎን የተለያዩ ባለድርሻ አካላት በተለይም ከእንግሊዙ ዓለም አቀፍ ሚኒስቴር ባርኒስ ቻፕማን ጋር ውይይት አድርገዋል።
የገንዘብ ሚኒስትር አህመድ ሺዴ ከእንግሊዙ ዓለም አቀፍ የልማት ሚኒስቴር ባርኒስ ቻፕማን ጋር ባደረጉት ውይይት ሁለቱ ሀገራት በመካከላቸው ያለውን የልማት የንግድና የኢንቨስትመንት ትብብር እንዲሁም አጋርነት ለማጠናከር ከስምምነት ደርሰዋል። አህመድ ሺዴ በኢትዮጵያ ያለውን ጠንካራ የኢኮኖሚ ሪፎርም ሂደትና የተገኙ ስኬቶችን በተመለከተ ገለጻ አድርገዋል። ኢትዮጵያ ከእንግሊዝ ጋር ያላትን ጠንካራ አጋርነት ያነሱት አህመድ ሺዴ የእንግሊዝ መንግስት የሚያደርገውን ድጋፍ እንዲያጠናክርም ጥሪ አቅርበዋል። ባርኒስ ቻፕማን በበኩላቸው ኢትዮጵያ እያካሄደች ያለውን የለውጥ ስራ በማድነቅም የእንግሊዝ መንግስት የልማት አጋርነቱን ለማጠናከር ቁርጠኛ ስለመሆኑም ጠቅሰዋል። ሚኒስትሯ አያይዘውም ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት ዙሪያ ያላትን ቁልፍ ሚና አንስተዋል። ሁለቱ ወገኖች በውይይታቸው የሀገራቱን አጋርነት ከማስፋት ባለፈ በልማትና በንግድ እንዲሁም በኢንቨስትመንት በኢኮኖሚም ትብብራቸውን ለማጠናከር ተስማምተዋል። የተወደዳችሁ አድማጮቻችን ከትርታ 97.6 ኤፍኤም የለተሰኙ ሚያዝያ 12 ቀን 2018 ትርታ ቁርስን ነው ትርታ 600 ነው እያደመጣችሁ ያላችሁት። የቢዝነስ መረጃዎቻችን ያደመጣችኋቸውን ይመስሉ ነበር። ለተሰኘው ሚያዝያ 12 ቀን 2018 ትርታ 600 ያደመጣችሁትን ይመስል ነበር። ውድ አድማጮቻችን ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች፣ ዕለታዊ የትርታ የቢዝነስ መረጃዎች እንዲሁም በዝርዝር የተመለከትናቸውን ጉዳይ ጨምሮ በተለያዩ መረጃዎች እስከዚህ ሰዓት ድረስ ከእናንተ ጋር ቆይታ አደረግን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የእኛን ከስቱዲዮ መውጣት ተከትሎ ሲዲ ስፖርቶች የስቱዲዮን ይረከቡና እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ።